ወሰላቱ ወሰላሙ ዐላ ረሱሊላህ። እና እንግዲህ አላህ Subhanahu Wa Ta'ala የሰው ልጆች በመሰረቱ የአንድ ሰው ዘር ሆነው እያሉ በአቋምና በባህሪያታቸው ምን ያህል እንደሚለያዩና እንደሚራራቁ እያሳየን ነው ያለው ማለት ነው። ስለዚህ የሰው ልጅ ማንነቱን የሚወስነው በተግባሩ ነው፣ በአቋሙ ነው እንጂ በመልኩ፣ በቁመቱ፣ በውበቱ፣ በዘሩ፣ በሀብቱ እንዳልሆነ ነው የሚያሳየን ማለት ነው። ይሄኛው አያት የመጣበትም ሰበብ አለው። የፊተኛው ሙናፊቅ የነበረው አኽነስ ብኑ ሹረይቅ የተባለው ሰውዬ ምክንያት ሲሆን የዚህኛው የተቃራኒው ደግሞ ሱሀይብ ብኑ ሲናን አሩሚ የተባለ ሱሐቢ ነው። በዚህ ደረጃ አላህ ያስቀመጠው ማለት ነው። ሱሀይብ ብኑ ሲናን ሩሚ ይባል ነበር። ይሄ ሰውዬ አስሎ አረቢ ነው። ሩሚ ሲባል የሮማው ሰው ፈረንጅ እንዳይመስለን አስሎ አረቢ ሆኖ በወትሮ ጊዜ ያው ሰዎች ስርዓት የላቸውም። ሁል ጊዜ እስበርስ አንዱ ሌላውን መውረርና ዘርፎ መሄድ፣ ከዛም ነፃውን ሰው ዝም ብሎ ማርኮ የወሰደውን ሁሉ ባሪያ ማድረግና መሸጥ መለወጥ ልማድ ነበረ። እና ይሄ ሰውዬ በሻም ሀገር አካባቢ ነበሩ ወላጆቹ። ወደ ምስራቅ አውሮፓ የመጡ ወራሪዎች መጥተው አባቱ እንዳውም ባለስልጣን ነበረ። ያን ባለስልጣን አባቱን ገለው ቤተሰቡን ጨፍጭፈው ህፃን ልጅ ሆኖ ማርከው ወሰዱት። ሮማ ሀገር ኑሮ ተዛ በባርነት ብዙ እድሜውን ተገፋ በኋላ እስላም ሲመጣ በአጋጣሚ አላህ Subhanahu Wa Ta'ala ፍርሷ ሰጠውና ተሽጦ መጣ ወደ አረብ ሀገር ማለት ነው። መካ ደረሰ። መካ ሲደርስ በዛ አንዳንድል መቼም ይገርማ ነብዩ በተላኩበት ጊዜ መጣ። እዛ ሚነ ሳቢቂን الأولين ሆነ ማለት ነው። ግንባር ቀደም ከሆኑት ጎበዞች ሆኖ ተሰለፈ እና ሩሚ ይባላል። ያደገው ያው ሮማ ሀገር ስለሆነ አረበኛውን በጣም ይከብደው ነበር፣ ጎለዳደፍ ነበረ እንጂ አስሎ አረቢ ነው ይሄ ሰውዬ። ይሄ ሰውዬ እንግዲህ እዛ ሀገር ሲሄድ ባሪያ ስለሆነ ያው የእጅ ሞያ ያሰለጥኗቸውና በዛ አለቆቻቸው እንዲያገለግሉ ያደርጋሉ። የብረት ቅጥቀጣ ሞያ ተምሮ በዚህ በጣም ባሪዕ ነበረ። ብረት ቀጥቃጭ ነበረ፣ ሰይፍ ይሰራል፣ የተለያዩ መሳሪያዎችን ያመርት ነበረ። እዚህ መካ ሀገር መጥቶ በሚሰራበት ጊዜ በዚህ ሞያው ታወቀና በጣም አደገ፣ ነጽነቱንም ማገኘ። ከዛ በኋላ በሀብት እያደገ ሄደና አንቱ ከሚባሉት ባለጸጋዎች ሆኖ አረፈ ማለት ነው። በዛ ሁኔታ ላይ ያለ ሂጅራ መጣ ማለት ነው። ሂጅራ ሲመጣ መጀመሪያ አካባቢ ያው አልሄደም። ያው ጓዝ በዝቶበት ነገ ዛሬ ምናምን ሲል ራሴን አስተካክላለሁኝ እያለ ሲል ሷሃቦቹም ነብዩም ጭምር በሙሉ ተጠቃለው ሄዱና ኋላ እንጥብጣቢ ጥቂት ሰዎች ቀሩ። ከነዛ አንዱ ነበር ይሄ ሰውዬ። ኢማኑ ጎበዝ ነው፣ ግን ያለው ዙሩፉ ስላልፈቀደለት ብዙ ጓዝ ስላለው እንግዲህ ለአደራ የሚሰጠውንም ሊሰጥ የሚልከውንም ሊልክ ሲሯሯጥ ጊዜው ረፈደበትና ቁጥጥሩ ጠበቀ። እስከዛሬ አመልጠውናል፣ አሁን የተረፉትን እዚሁ ማስቀረት አለብን ብለው ቀራራ ወጡ መኮች ማለት ነው። በዛ ጊዜ ለመውጣት ሲሞክር አልተሳካለትም። ነገሩ እየከበደ መጣ እና ያው የወትሮ ገንዘብ ማዕዲን ነው። ገንዘቦቹን የተለያዩ ቦታዎች በጨለማ ቀበረ እና ሁኔታውን አስተካከለና ከዛ በኋላ ሌሊት ጨለማ ለብሶ ፈረሱን ጭኖ ሲወጣ በተጠንቀቅ ይጠበቅ ነበርና ኬላ ላይ ተያዘ ማለት ነው። ገና መካ ሲወጣ በሚወጣ በሚይዙት ጊዜ እሱ በጣም የታወቀ ጀግና ነው፣ ተኳሽም ነው እና ቀስቱን በገፍ ይዟል። ምን አደረገ? መኮች እኔ የወረወርኩት ቀስት መሬት እንደማያርፍ ታውቃላችሁ። አሁን በእጄ ያስኩት ችቦ ነው። ይሄ እያንዳንዱ ቀስት አንዳንድ ጀግና ይዞ ይወድቃል እና ተምታልቁ እኔ አንድ ሰው ነኝ፣ ልሞት እችላለሁ፣ ግን እነዚህ ቀስቶች ሳያልቁ እጅ አልሰጥም አላቸው። ከዛ በኋላ ደግሞ ሰይፍ ያለ ቀስቱ ሲያልቃላቸው ያቃሉ ጀግና ነው እሱ በገባበት ግንባር ማንም ሰው አይቆምም። የጊዜ ፈሩ። እናንተ ከሰው ሀገር መጣ አጅነቢ ከሰው ሀገር መጣ ሀገራችን ላይ በልጽገህ ሀብታም ባለጸጋ ሆነ ገንዘብህንም ነፍስህንም ይዘህ በሰላም ሀገር ልትገባ አሉት። ይህ ጊዜ ገባው። ገንዘቡን ነው የሚፈልጉት ማለት ነው። ገንዘቤን ብሰጣችሁ ትተውኛላችሁ እንዳላቸው። አሁን ስለዚህ ገንዘቡን እንዲህ ቦታ በቶፋ ተቀብሯልና እሱ መውሰድ ትችላላችሁ አሉ። ማሰላም አራፈት ከሰላም አሉት። መሞት አይፈልጉም። ስለዚህ እሱ ተነስቶ በዚህ ምክንያት
ነፍሱን ገዛ በገዛ ንብረቱ ማለት ነው። ግን በእጃዙር ነፍሱን ሸጠ ለአላህ ማለት ነው። ዱንያ በሙሉ ትቅርብኝ ብቻ ህይወቴን ይዤ ነብዩ ጋራ ብሎ ወሰነ ማለት ነው። ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ያለውን እድል አላህ ወፈቀው ማለት ነው። ምክንያቱም ብዙ ጊዜ ሰዎች ለገንዘብ ብለው ይሞታሉ። አሁን ለገንዘብ ብሎ ቢታኮስና ቢሞት ከሳራ ነው። ህይወቱንም ያጣል፣ ያው ገንዘቡንም ያጣል፣ ዲኑም አጣ፣ ሁሉንም አጣ ማለት ነው። ግን ሂሳብ አደረገ። ለዚህ ገንዘብ ብዬ እኔ ዲኔንም እንትኔንም ተማጣት ገንዘቡን ልስጣቸውና ብሎ ሲነግራቸው ያንን ገንዘብ ለመካፈል እየተሯሯጡ ተውት ሄዱ ማለት ነው። ሷሃቦች ደግሞ ምን ያህል ታማኞች ሷዲቆች እንደነበሩ ያሳያል። ጥላቶቻቸው እንኳን ያታልሉናል ብሎ አይጠረጥሯቸውም። ታፋቸው አንድ ቃል ከወጣ ያምኗቸው ነበር። እንግዲህ የጥላት ነው። ውሸቱን ዝም ብሎ እንዲህ አይነት ቦታ ቀብር ያለውኝ ብሎ ቢነግራቸው ሄደው ቢያጡት እስከዛ እሷ አምልጦ ሄዶ ነበር። ቢፈልግ ኑሮ ይችል ነበር ሊያታልላቸው። ግን እውነቱን ነው ገንዘቡ በቃ ይሂድ ብሎ ወሰነ ማለት ነው። እነሱም ደግሞ ሷሃቢ የሆነ ሰው በቃል አንድ ነገር ከተናገረ እንደማይዋሽ ስለሚያውቁ 100% አምነው ወደዛ እየተንጋጉ ሄዱ ማለት ነው ገንዘቡን ሊያወጡ። እሱ በሰላም ግመሉን ይዞ መዲና ገባ። መዲና ሲገባ ይሄ አያት ወርዷል። ገና እሱ ተመምጣቱ በፊት አላህ Subhanahu Wa Ta'ala ውዳሴውን አቅርቧል ማለት ነው። መየሽሪ ነፍሰሁ የሚለው ሷሃቦች በልልታ ኬላ ላይ ተቀበሉት ነብዩ ነግረዋቸው ማለት ነው። እና ዑመር ኢብኑ አልኸጣብ ሃኒ አለከ አባ ሱሃይብ ያሉ ማለት ነው። እና ወሚን الناس من يشري نفسه ابتغاء ነብዩም ሲመጣ ከፊታቸው ሲደርስ ረቢዓ አልበይዑ አባ ያህያ አሉት። አቡ ያህያ ይባል ነበር። እና እስተዛሬም የታወክ ነጋዴ ነህ ባሪዕ ነበርክ፣ የዛሬው ትርፍ ደግሞ የባሰ ነው አሉት። ሱብሃንአላህ ትልቅ ትርፍ አትርፈሃል። አሁን ያለ ንብረቱን እድሜ ልኮ የለፋበትን ሰጥቶ ነው የመጣው፣ ባዶ እጁን ነው የመጣው። ግን በእጃዙር አትርፈሃል፣ ትልቅ ትርፍ ነው፣ ማንም ያላገኘውን ትርፍ አገኘህ ብለው አበሰሩት ረሱል አለይሂ ሰላቱ ወሰለም። ይሄም ሰውዬ እንግዲህ ለጎበዞቹ ምሳሌ ሆነ ማለት ነው። እና መን የሽሪ ነፍሰሁ መን የቢዑ ነፍሰሁ እንግዲህ ይሄን ሁሉ የለፋውበትን ገንዘቤን አልሰጥም ብሎ ቢንገታገት ኑሮ እነሱ ሊገሉት ይችላሉ። ገንዘቡም ቀረ፣ ህይወቱም ቀረ፣ ዲኑም ቀረ ማለት ነው። ያ ሁሉ እንዳይሆን ያው ዱንያና ዲን ሲጋጭብህ ሁሉ ጊዜ የዛ ጊዜ ነው ውሳኔ ማለት። ለዱንያ ብለህ ዲንህን ሸተት የምትል ከሆነ መኖር አለብኝ የምትል ከሆነ ከሰርክ ማለት ነው። እና በዲንህ ላይ ከመጣ በቀጥታ የመጣው ይምጣ እንደ ህይወትም ቢሆን እድሜ ከደረሰ እኮ ሞታለሁኝ ኢማንን አጥቼ ከመሞት የፈለገው ይሁን ብለህ አቋም መያዝ መቻል አለብህ ማለት ነው። እና እብቲጋ መርዳቲላህ የአላህን ውዴታ በመሻት ነፍሱን ለጌታው የሚሸጥ አለ። እሱ እንግዲህ በጥላቶቹ እይታ ከስሮ ነበረ። እድሜ ልኩን የለፋበትን ንብረት ተዘርፎ ነው የመጣው ማለት ነው። እሱ ግን በእጃዙር በአላህ ዘንዳ ትልቅ አትራፊ ሆኖ መጣ ማለት ነው። ወላሁ ረኡፉን ቢልዒባድ። ስለዚህ አሁን እንግዲህ ሁለቱንም ምሳሌዎች በተቃራኒ አቀረበልን ማለት ነው። እነዛ ኖርባዎች ሙናፊቆች አታላዎች በመላሳቸው መልካም እየተናገሩ በአገር ላይ በወገን ላይ ምን አይነት አደጋ ተራሳቸው አልፈው ውድመት የሚያመጡ መሰሪዎች እንዳሉ፣ እንደገና ደግሞ በራሱ በህይወቱ ላይ የመጣበትን ነገር ሳይሳሳ ለአላህ ሪዷ ብሎ የሚሰጥና መስዋዕት የሚከፍል አለ። እነዚህ ሁለት ምሳሌዎች ናቸውና ከየትኛው ጎራ ትሰለፋለህ ነው አላህ Subhanahu Wa Ta'ala የሚለው። እና ይሄ ፈተና እያንዳንዳችን ሊያጋጥመን ይችላል ማለት ነው። በአሁኑ ጊዜ እየመጣ ነው። የተለያዩ ነገሮች ዲንና ዱንያ እየተፋጠጡ ነው ያሉት። አንዳንዶቹ በቃል እንኳን የአላህን ጥላቶች ለማውገዝ እንዴት አድርገን እኛ ነገ አንድ ችግር ቢመጣብን ፓስፖርት ቢበላሽብን የሚሉ ሰዎች እናገኛለን። ሱብሃንአላህ። አላህ አለይሂ ሰላሁ ቢካፊና አብደሁ አላህ ባር የፈጠረህ ጌታ አላህ ነው። እሱ ጋር ተጣልተህ እንዴት አድርገው ጥላቶቹ ያዝኑልሃል፣ አንተን ዘመድ ያደርጉሃል። በስመ እስላም አንድ ሰው አይድንም እኮ ዛሬ ደጋፊም ብትለው ለዘብተኛም ብትለው ግንባር ያለው መጀመሪያ ሊመታ ይችላል፣ ያኛውም አይተውህም። በምንም ወለን ተርዳ አንከል ይሁድ ወለን ነሳራ hatta والله اعلم باعدائكم። የዛሬው አክራሪ ለመብት የሚጠይቅ ሊሆን ይችላል፣ የነገው አክራሪ ደግሞ ሶላት የሚሰግር ነው። ከዛ በኋላ ደግሞ ስሙ አህመድ መሐመድ የተባለው ራሱ ይታደናል ማለት ነው። ቅደም ተከተል እንጂ በምንም አይነት አይተውህም።
አላህ ደግሞ ነግሮሃል ማለት ነው። ከአላህ በላይ ወመን አስደቁ ሚነላሂ ቂላ ተኔ በላይ ማን ይንገራችሁ? ጠላቶቻችሁ ናቸው እነሱ እድሉን ካገኙ በማንኛውም መልክ አይተውም። ስለዚህ ሁለት ኸሳራ ነው የሚሆነው። እሱ ይወደኛል ብለህ ስታጎበድል ስታፈደፍድ እሱም አይቀበልህም፣ ዱንያህም ዲንህም ሁሉንም አጥተህ ትሄዳለህ እያለ ነው አላህ Subhanahu Wa Ta'ala ምሳሌ የሚሰጠው ማለት ነው። ያ አዩሃ الذين آمنوا ادخلوا في السلم كافة እናንተ አማኞች ሆይ ይላል አሁንም ቀጥሎ። እንግዲህ ኢስላም የሚባል ፕሮጀክት ወይም መሽሩዕ ቀላል ነገር አድርጋችሁ አትሁት። ኢስላምን ተቀብለነዋል ካላችሁ በሙሉ ተግር ጥፍር እስተ ራስ ጠጉር ድረስ ተዘፈቁበት ይላል። እስላም ውስጥ ግቡ። ፈራ ተባ አትበል። ሩብ እስላም፣ 1/3 ግማሽ እስላም የሚባል ነገር የለም። እስላም ባህር በሙሉ ግባ ተገባ ይላል ማለት ነው። እና የተቆራረሰ የተቀናነሰ እስላም የትም ከላ ያሳልፍም። እድኹሉ ፊ السلم كافة ተቅለል ብለህ ግባ የምትገባ ከሆነ ይላል ማለት ነው። እና ካፋ የሚለው ሁለት አይነት፣ አንደኛ ለሚገባበት፣ ሁለተኛ ለገቢዎቹም ሊሆን ይችላል ማለት ነው። ሙስሊም ነን የምትሉ ሁሉ አማኝ ነን የምትሉ ሁሉ እንደ ቃላችሁ እንደ ስማችሁ ተቅለል ብላችሁ በእስላም ውስጥ ግቡ። ተወገበላይ ተወገበታይ አትሁን። ሰለም ያለው ታልክ ሰለም በቃ ነው የሚለው አንተም ሙስሊም ነኝ የሚለው ሁሉ። ሁለተኛውሳ አንተ አንዱ ግለሰብ ራሱ ስትገባ ሙሉ በሙሉ ለእስላም ተገዥ መሆን አለብህ ነው የሚለው ማለት ነው። መስጂድ ስትገባ ሶላት ትሰግዳለህ። ወቅታ ስትል ወደ መትጀርህ ወደ ሱቅ ስትሄድ ሪባህን ትጋፈፋለህ። ይሄ ምን አይነት እስላም ነው? እስላም ውስጥ ከገባ ጥቅልል ብለህ መግባት አለብህ። ምክንያቱም እስላም ማለት እስቲስላም ሊረቢል ዓለሚን ለጌታ ሙሉ እጅ መስጠት ማለት ነው። አንተ እንዳደረግክ አድርገኝ፣ አንተ ይበጃሃል ያልከኝ ተቀብያለሁ፣ አንተ ይጎዳሃል ያልከኝ ትቻለሁኝ ብለህ ለአላህ እጅ መስጠት ማለት ነው። ለኢብራሂም እንዳለው አላህ Subhanahu Wa Ta'ala አስሊም አላቸው። ቃል አስለምቱ ሊረቢል ዓለሚን። ጥያቄው ምንድነው የሚፈልግብኝ እንኳን አላሉ። ለኔ እጅ ትሰጣለህ እንዲያረኩ ለመሆን ዝግጁ ነህ ሲላቸው አዎ ዝግጁ ነኝ፣ ያረከውን አድርገኝ፣ አንተ ያደረከው አይከፋም ለኔ ነው ያሉት ማለት ነው። አሁንም እስላም ማለት እንደዛ ነው። በአሁኑ ጊዜ ግን ተቃራኒ እየሆነ ነው ማለት ነው። እስላም በቃ ሽማቅ ተለበስክ ቶብ ተጎተትክ ችግር የለም ሙስሊም ነህ ማለት ነው። የምትሰራው ግን ተካፊሮቹ የበለጠ ሊሆን ይችላል። እንዲህ አይነት እስላም የትም አያደርስምና መጀመሪያ ወደ እስላም ተገባችሁ ጥቅልል ብላችሁ መግባት አለባችሁ። ታልፈለጋችሁ ደግሞ ምንም ድብብቆሽ አያስፈልግም። እንደ ሌሎቹ ለምን ግልጽ አትሆኑም? ዝጉርጉር እስላም የለም ነው የሚለው አላህ Subhanahu Wa Ta'ala። ካፈተን ሁላችሁም በሙሉ መግባት አለባችሁ፣ ወይም ደግሞ ሁለንተና ስሜታችሁ በሙሉ በእስላም መዘፈቅ አለበት እንጂ ግማሽ ሩብ እያላችሁ ማወላወልና ልበልተው ማለት አያዋጣም ነው የሚለው ማለት ነው። ወላ ተተቢዑ ኹጡዋት الشيطان እና የሰይጣናትን እርምጃ የሸይጣንን እርምጃ አትከታተሉ። ሸይጣን በማይገባህ ዘዴ ይሾፍርሃል፣ ይነዳሃል ማለት ነው። አንተ እንደ ዘመኑ መኖር አለብህ እኮ። በአሁኑ ጊዜው ተለውጧል። እንደ ወትሮቹ ዝም ብለህ ግርር ትላለህ እንደ ይልሃል ማለት ነው። ስልጡን መሆን አለብህ። ጊዜው ጋር መራመድ መቻል አለብህ ማለት ምንድነው? ሸርሙጣው ጋር ስትገናኝ ደንስ ሸርሙጣው ጋር፣ ሌባው ጋር ስትሆን አውልቅ፣ እጠጩ ጋር ስትሆን ጨፍር ማለት ይሄ ነው እስላም። መስጂድ ስገባ ደግሞ ቶብህን አስተካክለህ ትሰግዳለህ፣ خلاص ተሁሉ ጋር ትኖራለህ ይልሃል። ይሄ ኸጧት ሸይጣን ነው ይልሃል አላህ Subhanahu Wa Ta'ala። የሰይጣን መንገር ነው። ሚናህ ለይ ነው የሚለው አላህ Subhanahu Wa Ta'ala። የኔ የሆኑ የኔ መሽሩዕ አለ በእኔ መስመር መሄድ አለባቸው። ከዛ አልፈልግም ያሉ ደግሞ ይለይላቸውና ሰይጣን ጋር ይወግኑ። ግን ከዛም መሆን አለ የሚል መረኪበ ፈረሰይን ምንድነው የሚባለው? ታውለቱም ጥቅም። ስለዚህ እንደ አይነት ነገር የለም። ሚናህ ለይ ይላል። ادخلوا في السلم كافة ولا تتبعوا خطوات الشيطان። ሰይጣኖች ግን ምን አለ እንደ ጊዜው እንደ ሁኔታው ከሁሉም ጋር ዲፕሎማሲ በሆነ መልኩ መኖር ይቻላል የሚለው አይደለም። ሸይጣን ነው እንደዚህ የሚለው። ባጢልና ሐቅ እንዴት አድርጎ ይቻቻላሉ? አዎን መቻቻል ከተቻለ ዲንህ ሳይነካ ይቻላል፣ ጥሩ ነው። ግን ዲንህን እየሰዋህ እኮ ነው አንተ። ዲንህን በሰዋህ ቁጥር ነው እነዛ ሰዎች እንደ ዘመድ አድርገው የሚጫወቱብህና በእስላም ውስጥ ጥቅልል ብላችሁ መግባት አለባችሁ። በእስላም ውስጥ ጥቅልል ብሎ የገባን ሙስሊም ደግሞ
ማንም ሰው በቀላሉ ሊያታልለው እንደማይችል የታወቀ ነው ማለት ነው። ያ ጊዜ ማንነት ይታወቃል፣ ትፈራለህ፣ ትከበራለህ። በመሽጎጥጎጥ ግን አትድንም፣ ይወቅታል የበለጠ ማለት ነው። ይሄ ደግሞ የመጣበት ምክንያት ሱብሃንአላህ ዛሬ ስንት ጀራኢም እየተሰራ ሰዎች እኛ ሙስሊሞች ነን ይላሉ። ግን እንደ አይነት ወቀሳና ማስጠንቀቂያ የሚሰጣቸው በዛ ሰዓት እሚንት የሆነች እዚህ ግባ ማትባል ትንሽ ስተት የሰሩ ሰዎች ናቸው ለአያቱ መውረድ ሰበብ የሆኑት። ይሄ አያት የመጣበት አብዱላህ ኢብኑ ሰላም በሚባሉት በታላቁ ሱሐቢ ምክንያት ነው። አብዱላህ ኢብኑ ሰላም በነብዩ ከመምጣታቸው በፊት የመዲና አገር ኻኻም ነበሩ፣ አጠቃላይ ባባስ ማለት ነው። የይሁዶቹ መሪ አጠቃላይ ይሄ በዚህ ደረጃ የነበሩት ሰውዬ አላህ ሂዳያ ሰጣቸውና ሰለሙ ማለት ነው። ምክንያቱም ተውራትን በሚገባ ያውቃሉ። አህመድ እንደሚመጣ በደንብ ያስተምሩ ነበር ራሳቸው። ያ ነገር ሲመጣ መጀመሪያ የተለያዩ ፈተና ሰጡ። ያን ፈተናውን ሲያልፉ ነብዩ والله ان هذا الوجه ليس بوجه كذاب አሉ። እንኳን ጥያቄን መልሶልኝ ባይመልስም እንኳን ፊቱን ራሱ ግንባሩን ሳነበው የውሸታም ግንባር አይደለም አሽሃዱ አነከ ረሱላህ ብለው ተቀበሉ ማለት ነው። አላህ ወፈቃቸው። ከዛ ወደ 5 የሚሆኑ የራሳቸው ጓደኞችና ተማሪዎቻቸውም ሰለሙ። ከዛ በላይ ያለው ሆዳም ግን ሆዱ ያወቀ አለቆቹ ተቀብለውት አይነ ግንባር አድርገው ብለው ቀጠለ ማለት ነው። ይሄ ያደጉበት ነገር መጥፎ ነው። የለመዱት ልማድ እንደሚባለው ይሄ ሰውዬ ከልባቸው ነው የሰለሙት። አላህ ወፍቋቸዋል። ስልጣናቸውን፣ ክብራቸውን፣ ማዕረጋቸውን፣ ንብረታቸውን ትተው ሌላው ቀርቶ ቤተሰባቸው እርኩስ አደረገ አይን ላፈር አሏቸው። ያ ሁሉ መስዋዕት ከፍለው ከእስላም ተቀላቀሉ ማለት ነው። ተተቀላቀሉ በኋላ 2 ነገሮችን ቅር ይላቸው ነበር ማለት ነው። ታደጉባቸው ነገሮች አንደኛ ተውራትን በጣም ከልጅነታቸው ጀምረው ሸምድደውታል። ህይወታቸው ነው። ከተውራት ያው አፋቸው አያባራም ነበር ተውራትን ተማቀንቀን። ያ ተውራት አሁን በቁርአን ተተክቷል እና ቁርአን ነው መቅራት ያለብህ ካሁን በኋላ ተባሉ ማለት ነው። ተውራትን ዘወር ብለህ እንዳታይ። ተውራት በመሰረቱ የአላህ ኪታብ ነው ልብ በሉ። ግን በተረኛው ስለተተካ ጊዜ ያለቀበት ህገ መንግስት አዲስ ህገ መንግስት ተወጣ በኋላ ዝሮ ማየት ይገባል። እንደዛ ሆነ። ተውራትን በቃ ታውን በኋላ የምትሰግደው በቁል ሁወላሁ አሐድ በፋቲሃ ነው፣ የምትጸልየው በዚህ ነው። ሁሉ ነገር ተቀየረ ማለት ነው። ይሄ ነገር እንግዲህ ከልጅነት ጀምረው ያደጉበት ነው። በአባስ ደረጃ እስከሚደርሱ ድረስ የኖሩበት ነው። ያ ከደማቸው ጋር የተቀላቀለው መመሪያቸው ተከለከለ፣ ታገደ በህግ ማለት ነው። በዛ ፈንታ ገና አዲስ የማያውቁት እንደገና ፊደል ቆጠራ ገቡ ማለት ነው። ቁል ሁወላሁ አሐድ ማጥናት፣ አልፋቲሃ፣ ተህያቱ ሆነ ስራቸው ማለት ነው። ተባባስነት ወደ ተራ ተማሪነት ምን አይነት ፈተና ነው! እንደገና ደግሞ የይሁዶቹ በዓል እንደምታውቁት እንደኛ ጁሙአ ዋናው በዓላቸው ቅዳሜ ነው። ቅዳሜ ቀን ደግሞ የነሱ እንዲሁ ዝም ብሎ ተራ እንደኛ ጁሙአም አይደለም፣ በጣም ጠንካራ በዓል ነበር። ምንድነው? በቅዳሜ ቀን አንድ ሰው የተደፋ ውሃ ኩባያ ማንሳት አይችልም። ስለ ዱንያ ጉዳይ ተጧት ጀምሮ እስከ ፀሐይ መጥለቂያ ድረስ በኢባዳ ላይ ተጠምዶ መዋል ነው ግዴታ። የዚህ ደግሞ ስርዓት መሪው እሳቸው ናቸው፣ ቁንጮው ማለት ነው። እድሜያቸው በሙሉ በዚህ ነው ያለፈው። አሁን ቅዳሜ ቀን ተራ ቀን ሆነ፣ ሰኞ ሆነ ማለት ነው። ቅዳሜ ቀን ቅር ይላቸዋል። ቅዳሜ ቀን ምን ያህል ስንት ኢባዳ ስንት አዝካር እንደሚያደርጉ በተውራት የለመዱ 70-80 ዓመት ያስቆጠሩ ሰውዬ አሁን ግን ጁሙአ ተሰገድክ በቃ ሌላ አያስፈልግም ተባለ ማለት ነው። በዚህ ነገር ላይ እንግዲህ ስሜታቸው ጋር ተጋጩ። አሁን ምን አሉ? እነዚህን ጥያቄዎች ያዙና ነብዩ ጋር መጡ። እኔ ወላሂ እስላምን በሚገባ ተቀብሌዋለሁኝ፣ ተደም ተስጋ ተቀላቅሏል። ግን አንድ ነገር ጥያቄ አለኝ ምናልባት የሚቻል ከሆነ አሉ። ምንድነው? ያ ረሱላህ እንደሚታወቀው ተውራትም ያላህ ቃል ነው አይደለም እንዴ አሏቸው። አዎን። ስለዚህ ቁርአንም ያላህ ቃል ነው፣ ተውራትም ያላህ ቃል ነው። ያላህ ቃል ከሆነ በዚህ በአላህ ቃል ጌታዬን በወደስኩት በዛ ባደኩበት በጥሩ አንደበቴ ባቀነቅንና አንዳንድ ጊዜ ብቻዬን ሌላውን ሰው ሳረብሽ እንደው በጓዳያችን የለመድኳትን ባደርግ ቅር ይለዋል ጌታ አሏቸው። ሱብሃንአላህ። እንደገና ደግሞ ቅዳሜ ቀን እኔ ጁሙአ ቀንም ያው እንደናንተው ተሳተፋለሁኝ። ቅዳሜ ደግሞ ያደኩበት ስለሆነ በጣም ቅር ይለኛል። ቅዳሜ ቀን እንደ ተራ ነገር ዝም ብሎ መዋሉ፣ እሱንስ እንደው አንዳንድ ጸሎት ባደርግ የቅዳሜ ጸሎት እንደተለመደው ብለው ጠየቋቸው ማለት ነው። ይሄ እንግዲህ ለማንም ሰው ምንድነው መልሱ ሊሆን የሚጠበቀው ነበር? ምን አለ
ቅዳሜን ራሱ በተውራት እኮ ነው እንደ ጁሙአ የተከበረ ቀን ሆኖ ብሎ ወስኖ ባርኮ ይሰጣቸው አላህ። እንደ ተውራትም ተውራት ነው እንደ ቁርአን ነው የአላህ ቃል ነው። ይሄ ነገር አሁን በእኛ እይታ ተቀባይነት ሊኖረው የሚገባ ነገር ነበር። በግልህ ምን አለ በተጨማሪ እስላምን እንዳትጋፋ እንጂ እና ስራት አልበዛብህ ቀጥል ምን ቸገረህ በተውራትን አንብብ የፈለከውን ያህል ደስ እንዳለ ቅዳሜንም መቀጠል ትችላለህ ማለት ነበር የሚጠበቀው። ግን ነብዩ መልስ እንዲሰጡ እንኳን አልፈቀደም። አላህ ጣልቃ ገባ ራሱ ሱብሃንአላህ። እድኹሉ ፊ ስልሚ ካፋ ምን ማረግህን አንተ ሰውዬ። ነብዩ መልስ እንዲሰጡ እድል አልሰጣቸውም የራሳቸውን አስተያየት እንዲሰጡ። ምናልባት እሳቸው ምን ይሰጡ እንደነበር አይታወቅም። እንደ ሰውነታቸው ይቻላል ምንም ይላሉ ተብሎ ነው የሚጠበቀው። ምክንያቱም በተመሳሳይ ጥያቄዎች እዛ አይነት መልስ የሰጡበት ጊዜ አለ። ግን አላህ እሳቸው አያገባህም ስለዚህ ጉዳይ አለና ወዲያው ጅብሪል ለአሚን መጣ። ጥያቄው ቀርቦ መልሱ ሳይሰጥ ጅብሪል ከተፋለና ያ አዩሃ الذين آمنوا ادخلوا في السلم كافة ولا تتبعوا خطوات الشيطان። ተውራትን ማንበብ ቅዳሜ ቀን ማበል የሰይጣን መስመር ነው ተብሎ መግለጫ ተሰጠ ከአላህ ዘንድ። የቢድአን አደገኝነት ልብ በሉ። ይሄ ነገር በመሰረቱ መሽሩዕ ነው በተውራት በከሊሙላህ የታወጀ ነገር ነው። ግን ጊዜ ያለቀበት ተሰረዘ ህግ መሆኑ ቀረ። በዛ ፈንታ ጁሙአ በቅዳሜ ጁሙአ ተተካ በተውራት ቁርአን ተተካ። ካሁን በኋላ የእስላም ህግ ይሄ ነው። እስላም ምን አጓደለና ነው ከሌላ የምትበደረው ነው የሚለው። አለየውም አክመልቱ ለኩም ዲነኩም አይደለም እንዴ? አንድ ነገር እኮ መጣፊያ የሚፈለገው ቀዳዳ ሲኖር ነው ጉድለት ሲኖር ነው። እስላም ከሁሉም ካለፉት ሁሉ ሃይማኖቶች የበለጠ ሙሉ እና ፍጹም ሆኖ አንጥቻለሁኝ ሙስሊም ነኝ የሚል ሰው እስላምን ይላበስ። ከዛ በኋላ እስላም ላይ ድርቶ እያመጣ መጣፍ አይፈቀድም አለ አላህ Subhanahu Wa Ta'ala። ሰዎች የሚፈጥሩት ቢድአስ ምን ይባላል እንደዚህ ላይ? ይሄ እኮ በመሰረቱ የአላህ የደነገገው ነገር ነው። እና ድኹሉ ፊ ስልሚ ካፋ በእስላም ውስጥ ጥቅልል ብላችሁ ግቡ። አንተ ሰውዬ ገብተሃል። ታሁን በኋላ ማቂን ጨርቄን የለም። ምን ጎደለብህ? መተኪያ የተሻለ መተኪያ ሰጥቼህ እኮ ነው ያሸጋገርኩህ። እንደገና የልማዲህ ተገዥ እኮ ነው። ሁሉ ጊዜ የፍላጎትና የአላህ ፍቃድ ናቸው መታየት ያለባቸው። አሁን እሱ ኢባዳ ከሆነ በእስላም የተዘረጋለ ስርዓት ተሚበቃው በላይ መሄድ ይችላል ማለት ነው። እና በአለም ከሆነ ሳምንቱን ሙሉ ኢባዳ ያረጋለሁኝ ካለ የሚከለክለው የለም። ሰው ሳምንቱን ሙሉ ቢጦም ሳምንቱን ሙሉ ቢሰግድ የሚከለክለው አለ? ግን ያቺ የለመዳት ነገር ከፍላጎት ጋር ሄደች ማለት ነው። የአላህ ሪዷ ከተቀረታ በዛ ፈንታ ያቺን ነገር ስላደገባት ቅርቅር እያለችው ነው። ያቺን ያንተ ፍላጎት ለማርካት ነው እንዴ? በሰው ፍላጎት አይደለም የኔ ኢባዳ ነው የሚለው። ሁላችን የዘነጋ ነው እዚህ ላይ ነው። እኛ ደስ ያለን ነገር ከሆነ ምን አለ ኸይር ነው ምን አለበት እንዲህ ባደርግ እንላለን። ምን አለበት የሚባል መመሪያ የለም። አላህ ፈቅዷል ወዷል አህለን ወሰለን። ካልሆነ ግን እስተቂም ከማ ኡሚርት ነው እንጂ ምን አለበት የሚል የሰይጣን ፈትዋ ነው። ወላ ተተቢዑ ኹጡዋት ሸይጣን ማለት የሰይጣንን መርከብ አትሳፈሩ ማለት ነው። ምን አለባት ናት የሰይጣን መርከብ? ምን አለበት በአንተ አስተያየት? አንተ ነህ በአስተያየት ነው እንደ ዲን የምትመራው። አላህ ምን አለበት ካለ ጥሩ ነው። ግን አላህ አንድ ነገር በዚህ ኺድ ካለህ ከዛ ውጭ ያለ አስተያየት ልሰጥ ራሱ አይገባህም ማለት ነው። አንተ ተገዥ እንጂ ህግ አውጭ አይደለህምና ማለት ነው። እና በዚህ መልክ እንግዲህ በታላቁ ሱሐቢ ሙበሸር ቢልጀና ናቸው። በነገራችን ላይ ይሄ ሱሐቢ ሙበሸር ቢልጀና እንደና አቡበክር በዛ ደረጃ ያሉ ሰውዬ ይቺ ሙኻለፋ ተደርጋ ተነቀፉ ማለት ነው። አደብ ግዛ ሰውዬ ምን ነካህ? ሰይጣን መንገድ ደግሞ ልትከተል ነው እንደገና ብሎ አላህ ገሰጣቸው ማለት ነው። ኢነሁ ለኩም አዱው ሙቢን። ሰይጣን እኮ ለእናንተ ግልጽ የሆነ ጥላት ነው አለ አላህ Subhanahu Wa Ta'ala። ግልጽ የሆነ ጥላት ነው። ያው አንተ ባልገባ ሁኔታ ስሜትህን ተንተርሶ ሰይጣን ተውራትስ ያላህ ቃል አይደለም እንዴ? እሱን ብታነብ ምን ይጎዳል? ቅዳሜስ አላህ ያከበረው ቀን አልነበረም እንዴ? ትናንት እሱንስ ኢባዳ ብታረግ ምን ያረጋል ሲል አጅሬ እኮ ነው በዚህ ቀዳዳ ገብቶ ጉድ ሊሰራህ እያደባ ያለው አለ አላህ Subhanahu Wa Ta'ala። እኔ ያዘዝኩህን ተሰራ በቃ ያ ጊዜ ያለፈበት ነው። በጊዜው የሰሩት በሰርተዋል። አሁን ግን ቦታ የለውም ተውራትና ቅዳሜ ይላል ማለት ነው። ሰይጣን ግን ይችን አጋጣሚ ተጠቅሞ ዲባቅ ሊመታ ነውና እሱ ግልጽ ጥላት መሆኑን አውቃችሁ ጠንቀቅ ማለት አለባችሁ በማለት አስጠነቀቀ።
እሺ እንግዲህ ያው ወቅቱ ስላለቀ ሐሳቡ አልተጠቃለለም ነበር እዚሁ ላይ ለማቆም እንገደዳለን ኢንሻአላህ በነገው ዕለት ይቀጥላል ማለት ነው ወሰለላሁ ዐለ ነብይ ወኢላ ሊቃ